በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ሰበር ነው። አሁን ደግሞ ሌላ ምስል። ሌሊቱን እንዴት ታድር ይሆን ዩክሬን? ትናንት ዩክሬናውያን ከለመዷቸው አይነጌ ረዥም ሌሊቶች አንዱ ነበረ። ዓርብ ዕለት ሌሊት የራሽያ ሰው አልቦችና ሚሳኤሎች ኪንዛልን ጨምሮ ሌላ ፍጡነ ድምፅ የሀገሪቱን የኤነርጂ መሠረተ ልማት ያለ ምሕረት ቀጥቅጠዋል። በዩክሬን ባለሥልጣኖች አንደበት እንደተገለጸው ውጤት ከ1 ሚሊዮን በላይ ሰው በመላ ሀገሪቱ የኤሌክትሪክና የጋዝ አገልግሎቱን አጥቷል። ብርድና ቁሩ አይነገር። የአገሪቱ ፕሬዚደንት ቮሎዶሚር ዘለንስኪ ከጦርነቱ ጀምሮ ባህል ባደረጉት ምሽታዊ የሮሮ ንግግራቸው ከ450 በላይ ሰው አልቦችና 30 ሚሳኤሎች ከደርዘን በላይ የሆኑ በመላ ሀገሪቱ የሚገኙ ተቋማትን ዓርብ ሌሊት የጀመሩ ሲደበድቡ ቅዳሜ ጎህ ቀደደ ብሎም ነጋ ብለዋል። አሁን ሁሉም ሰው ይልን ራሽያኖች የሚወስዷት እያንዳንዷ እርምጃ በሕዝባችን ላይ ነው። ሁሉም ጥቃቶቻቸው ጦርነቱን ለማቆም እንዳልሆነ ግልጽ ነው ብለዋል። ጥቃቱ አያሌዎችን አቁስሏል። ብዙ ቀዬዎችን ያለ ውሃ አገልግሎትም አስቀርቷል። የአገር ውስጥ ጉዳይ ሚኒስትር ኢሆር ክሌሜንኮ በተለይ በኦዴሳና በማይኮላቭ ግዛቶች የኃይል ዘርፉ በእጅጉ የመውደም ዕጣ ፈንታ ደርሶበታል ብለዋል። በኦዴሳ አሉ የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲ ኬሎክ። በኦዴሳ የተደረጉት ድብደባዎች የተነጣጠሩት ወደብና የኤነርጂ ተቋማት ላይ ነበረ። ጠላት የኦዴሳን ወደብ መትቶ የስንዴ ማጠራቀሚያ ጎተራዎችን እንደብቅ አበራይቷቸዋል። ዲቲኢኬ የተሰኘው የዩክሬን ትልቁ የኤሌክትሪክ ኃይል ኩባንያ በወገኑ 20 የኤሌክትሪክ ንዑስ ጣቢያዎች ኦዴሳ ውስጥ ነፍረዋል ብሏል። የደቡባዊቷ ከተማ ኬርሶን ዋና ከተማ ኬርሶን ከ140 ሺህ በላይ ሰዎች ያለ ኤሌክትሪክ አገልግሎት
አድረዋል። የኬርሶን ዋና ከተማ ኬርሶን የምትባል ሲሆን በዩክሬን እጅ የምትገኝ ናት። በጎረቤት ማይኮላቭ የከተማዋ ከንቲባ ኦሌክሳንደር ሴንኬቪች ሲናገሩ በቅርብ ጊዜያት እንዲህ ያለ ጉድ ማይኮላቭ ውስጥ አልወረደም ነበር ብለዋል። በሰሜን ቸርንሂቭ ከተማ ከእኩለ ሌሊት በኋላ እስከ ጠዋት በነበሩ ሰዓታት ብታምኑም ባታምኑም ከ30 ጊዜ በላይ ተደብድባለች ከተማዋ። የክልሉ ወታደራዊ አስተዳደር ኃላፊ ቪያቼስላቭ ቾስ እንደተናገሩት እንዲሁ ዓርብ ዕለት 3 ንብረትነታቸው የቱርክ የሆኑ መርከቦች በኦዴሳ ወደብ ላይ ሳሉ በራሽያ ጥቃት ጉዳት ደርሶባቸዋል። የዩክሬን ባሕር ኃይል ቃል አቀባይ እንደተናገረው ይህ በእንዲህ እንዳለ ጀርመን በአሜሪካ ልዩ መልእክተኛ ዊትኮፍና በአውሮፓና በዩክሬን ልዑካኖች መካከል በፈረደበት የአሜሪካ የሰላም ዕቅድ ላይ በሚቀጥሉት ቀናት ለመነጋገር አቅዳለች። በትናንትናው ዕለት ዓርብ የአውሮፓ የአሜሪካና የዩክሬን ባለሥልጣናት ፓሪስ ውስጥ ከተወያዩ በኋላ የፈረንሳይ ቤተ መንግሥት እንደተናገረው ወይም እንዳወጣው መግለጫ አውሮፓ፣ አሜሪካና ዩክሬን ከራሽያ ጋር በሚደረገው ድርድር የጋራ አቋም መያዝ አለባቸው ብለዋል። ኃይላቸውንና ክህሎታቸውን በመጠቀም ይህ በዩክሬንና በአሜሪካኖች መካከል የጋራ አቋምን ማጠናከር አማራጭ ሰላም ሊገነባበት የሚችል ብቸኛው መንገድ መሆኑን ለራሽያኖች ማሳመን የአሜሪካኖች ፋንታ ነው ብለዋል። የቤተ መንግሥቱ መግለጫ ሲቀጥል አሜሪካኖች በድንበር በግዛት ጉዳዮች ላይ ሲያተኩሩ፣ አውሮፓውያን ደግሞ በደህንነት ዋስትናዎች ላይ ያተኩራሉ። እነዚህን ሁለቱን ሚዛን ማስጠበቅ አለብን ብለዋል። ዩክሬናውያን ግዛትን በተመለከተ ምንም አይነት ስምምነት ላይ አልደረሱም። ዛሬም በግዛት ላይ ስምምነት ላይ ለመድረስ እያሰቡ አይደለም። ከወታደራዊ እንቅስቃሴ ነፃ ስለሆነ ዲሚሊታራይዝ ቃጠናም እያሰቡ አይደለም ብለዋል። ራሽያ ዓርብ ዕለት አሜሪካ፣ ዩክሬንና አውሮፓውያን በር ዘግተው የመከሩበትን አዲስ የሰላም ዕቅድ አላየሁትም ብላለች። ለጥቃም ላልወደውም እችላለሁ ብላለች። የክሬምሊን ረዳት የፕሬዚደንት ቭላዲሚር ፑቲን ረዳት ዩሪ ኢቫኮቭ ሲናገሩ አሜሪካኖች በአሁኑ ሰዓት ከአውሮፓውያንና ዩክሬኖች ጋር እያቀናጁ ያሉት ነገር መጨረሻ ላይ ለእኛ የግድ ሊያሳዩን ያስፈልጋል። ይሄ መሆኑ ከእኛም በኩል መሰል አጸፌታ የሚቀሰቅስ ነው። እንደሰትበታለን ብዬም አላስብም ብለዋል። ኢሳያስ በተለይ አሁን እዚህ መጨረሻ ላይ እንግዲህ እኛም አንዳንዴ ልንከታተለው ከሚገባው በላይ ነው። በመጀመሪያ ደረጃ ይሄ የአሜሪካ የሰላም ዕቅድ ብለን ስናወራ አንድ ሰነድ ብቻ ሊመስል ይችላል። አይደለም። አሁን 3-4 ደርሷል እና የሰላም ዕቅዱ ላይ ሲነጋገሩ በመጀመሪያው በባለ 8 ነጥቡ ላይ ማረሚያ ያደረጉበት ከሱ የወጣው ባለ ነጥብ አለ። ባለ ነጥቡን እንደገና ዩክሬን ከአውሮፓ ጋር ሆና አስተካከልኩ ብላ ለቤተ መንግሥት የላከችዋል ለዋሽንግተን። ከዛ በኋላ ደግሞ ዋሽንግተን ሌላ የሰጠችው የሰላም ሀሳብ አለ ተስተካክሎ። እንደገና ደግሞ ዓርብ ላይ የተነጋገሩበት የሰላም ዕቅድ አለ። አሁን ደግሞ ዊትኮፍ ቅዳሜና እሑድ ነበር የተባለው። እንግዲህ ቀናት የሚል ነገር ስለሆነ ወይ ነገ ወይ አልበዛ ሰኞ ማክሰኞ እንዲሁ ጀርመን ላይ የአውሮፓ መሪዎች ጋር ንግግር ያደርጋሉ። እንደውም ዕቅዱ ከዛ በኋላ ራሳቸው ቭላዲሚር ፑቲን ፕሬዚደንት ዶናልድ ትራምፕ የሚታደሙበት ይሆናል ነው አውሮፓውያኖች እየጠየቁ ያሉት። እና በአሜሪካ በኩል የተሰጠው ምላሽ እንደውም ልዑካንም ላለክ እንችላለን ዊትኮፍ እንዲሄዱ መወሰኑ ትልቅ ዜና ነው። ለምሳሌ ዛሬ ማን እንደሚሄድ እንኳ አሜሪካ መወሰን አለመወሰን በሚለው ላይ ጉዳዩ አየር ላይ ያለ ነው ብላ ነበረ። እና እንግዲህ ከዚህ ስብሰባ ለጥቆ ሁኔታው ፕሬዚደንት ዶናልድ ትራምፕን የሚያስኬድ ሆኖ ከተገኘ ዶናልድ ትራምፕ ወደ አውሮፓ ሄደው ከነዚህ ከአውሮፓ አውራዎች ጋር ይነጋገራሉ ማለት ነው። ነገር ግን ዶናልድ ትራምፕ
ለውል የሚያበቃ ነገር ከሌለ አልሄድም ብለዋል። አሁን እዚህ ውስጥ የምታየው አደገኛ ነገር ዓርብ ዕለት የተደረገው ስብሰባ አውሮፓውያን እንደነገሩና የፈረንሳይ ቤተ መንግስትም እንዳለው ሰምተ ከሆነ አሜሪካ ዩክሬንና አውሮፓ ወይም ዩክሬን የሚባል አስተቸለም አውሮፓ አሜሪካና አውሮፓ አሁን አውሮፓያኖች ዩክሬንን ይዘው የሚጫወት ነገር አስገራሚ ነው። በዚህ በኩል የፕሬዚደንት ዶናልድ ትራምፕን እዚህ ደረጃን በማድረሱ እግዚአብሔር ይስጦት፣ ይህን ጦርነት ለማቆም እየታገሉ በመገኘቶት እናመሰግናለን ይሏቸዋል ዶናልድ ትራምፕን። በዚህ በኩል ደግሞ ዩክሬንን የምትሰጪው መሬት አይኖርም፣ ወራሪን አንሸልምም፣ ድንበር በጉልበት እንዲቀየር አድርገን የዓለም መርህን አንድጥም። ስለዚህ የምትሰጪው መሬት የለም፣ እውቅና የምትሰጪው መሬት የለም፣ ተኩስ አቁም ብቻ ነው የሚያስፈልገው። ዋናው ነገር ተኩስ አቁም ነው። ስለዚህ ውይይቱ መደረግ ያለበት ምንድነው? የደህንነት ዋስትናሽ? ይሄ ብቻ ነው በእነሱ በኩል። ሰምተዋል መግለጫውን። ድጋሚ ሩሲያ ጦርነት የምትቀሰቅስ ከሆነ ከአንቺ ጋር ለመዋጋት ያለባት እንደንም መንጋ ሊወራት የሚችል ይሄንን አይነት ተገን የሚሰጥሽ ላይ አንቀጽ 5 ገብቷል። የኔቶ አባል ባትሆንም ዲፋክቶ የኔቶ አባል እንደሆነች ቆጥረው ማለት ነው። አንዴ ተኩስ አቁም ከተደረገ በኋላ ራሽያ ከመጣች አውሮፓም አሜሪካም ሆ ብለው ተነስተው ራሽያ ላይ የሚረባረቡበት አይነት የደህንነት ዋስትና እንዲደረግ ነው። ሰምታል። እዚህ ንግግራቸው ላይ አውሮፓ እኛ እየሰራን ያለ ነው የምንለው የደህንነት ዋስትናው ላይ ነው። አሜሪካ ደግሞ የምትለው የግዛት ጉዳይ ነው። ስለዚህ ሁለቱም ማስታረቅ አለብን ይላሉ። በጣም የሚገርም ነገር ግዛትን በተመለከተ አውሮፓያኖቹ ዘለንስኪን ይዘው በቋሚነት አቋም ያደረጉት ምንድን ነው? ግዛትን በተመለከተ ተኩስ አቁሙ ከተደረገ በኋላ ነው ውይይት የምናደርገው። ስለዚህ አሁን እነሱ ጋር የሰላም ስምምነት ማለት ተኩስ አቁም ነው። ተኩስ አቁሙ ከተገኘ በኋላ አሁን ድንበሩ ጉዳይ እንዴት እናደርገው፣ የክሬሚያን ጉዳይ እንዴት እናደርገው፣ ከ20% ገደማ በላይ የተያዘው ያን እንዴት እናደርገው የሚለው እሱ መደራደሪያችን የሚሆነው እሱ ብቻ ሳይሆን ኤቭሪ ዲቴይል የኔቶ አባል ትሁን ዩክሬን አትሁን በሙሉ እነዛም ያሉት ነጥቦች ማለት ነው። እነዚህ በሙሉ ተኩስ አቁሙ ከተከበረ በኋላ ያኔ ከተኩስ አቁሙ በኋላ ጦርነት በቆመበት ሁኔታ ለድርድር የሚቀርቡ ናቸው ይላሉ። ኦኬ። በመሃልማ ተኩስ አቁሙ እንደቆመ ዋስትና የሚሰጠው የ31 ሀገሮች የፈቃደኞች ጥምረት የሚለው በቀጥታ ዩክሬን ምድር ገብቶ ቦታውን ይዛል። በአየርም በባህርም በመሬትም ተኩስ አቁሙን መሰረት አድርጎ የዩክሬን ግዛት ማስጠበቅ ይጀምራል። ፊኒሽድ። አሁን አሜሪካንን ከኋላ በደጀንነት ቁሚ፣ እዚህ ቅራችሁ ላይ የ31 ሀገሮች ጥምረትን ደጀን ሁኚ። ለምሳሌ አሜሪካ የአየር ሽፋን እሰጣለሁ የሚል የመጀመሪያ ሀሳብ አላት። እንዲህ አይነት ጦርነት ቢመጣ የአሜሪካ አየር ኃይል ትልቅ ፓወር ያለውን ኤር ፓወር እንትን ይላል ማለት ነው። ድጋፍ ሰራዊት ከቦታ ቦታ በማንቀሳቀስ ውጊያው ላይ እንደዚህ በመሳሰሉት ማለት ነው። አየህ፣ እነሱ የሚሉት ዋስትናው ላይ ነው እንጂ ኦልሬዲ ጨርሰዋል። ለምን ነው ዋስትና የሚሰጣት? ዩክሬን ምን ስላደረገች? ተኩስ ማቆም ስለተስማማች። አሜሪካን አንቺ ግዛት ላይ ናት። አሜሪካ ግዛት ላይ የሄደችበት ምክንያት ለምንድን ነው? ራሽያኖች እኛ ግዛትን በተመለከተ ይሄ ነው ጥያቄያችን፣ እነዚህ 4 ግዛቶችን በቁጥጥር ስራችን እስካላደረግን ድረስ ጦርነት አናቆምም ብለዋል። ስለዚህ ይህን ጦርነት መቼ ይቁም? ኦኬ፣ ራሽያኖች ጦርነቱን አያቁሙት፣ ኦኬ ይዋጉ ከተባለ ሌላ ቦታ ሳትሄድ ራሱ ብዙዎቹ እንደ ምንጭ እየተጠቀሙበት ያሉት መቀመጫው ዋሽንግተን የሆነው የጦር ጥናት ኢንስቲትዩት በገለጸው መሰረት ራሽያ የጠየቀችውን ቀሪውን የዶነትስክ ግዛት ለመያዝ ከ2 ዓመት በላይ ይፈጅባታል ብለዋል። በኬርሶን 80% ነው የያዘችው፣ በዛፖሪዥያ 80% ነው የያዘችው። እነሱን ለመያዝ 20% ይቀራታል። ስለዚህ ውጊያው ለ2 እና ለ3 ዓመት ይቀጥላል ማለት ነው። ስለዚህ የሰላም ጥረቱ ምን ጋር ነው የሚያስፈልገው? ዶናልድ ትራምፕ የጦርነት መቆም በፖሊሲያቸው ላይ
በብሔራዊ ደህንነት ስትራቴጂያቸው ላይ አስቀምጠዋል። የዩክሬን ጦርነት መቆም የአሜሪካ ኮር ኢንተረስት ነው ብለዋል። ስለዚህ ይሄ እንዲቆም ራሽያም እነዚህ ባላያስኩበት ሁኔታ አላቆምን ያለችው። አሁን ራሽያ በድርድር ለዝባ ከዚህ በፊት ደጋግሞ እንደተገለጸውና አሜሪካም እንደገለጸችው ቀሪውን የዶንባስን ግዛት ካገኘውና ሙሉ ግዛትን መቆጣጠር ከቻልኩኝ እነዚህ ምንድነው ኬርሶንና ዛፖሪጃን ጣጥ ይወጣለሁ፣ ከዛ ከሱም ይወጣለሁ፣ ከዲኒፕሮፔትሮቭስክ ይወጣለሁ፣ ከከርኪቭ ይወጣለሁ ብላለች። ስለዚህ አሁን አሜሪካ እያደረገች ያለችው ምንድነው? ኦልሬዲ ይዘውታል መሬቱን ራሽያኖች። የቀረችው 20% የዶኔትስክ ግዛት ነች። እሱ ላይ ያለውን ችግር ለመፍታት ነው ይሄዱ ያሉት። ዶንባስን ግን የግድ መያዝ አለብን ብለው ሌላ ቦታ ላይ ኮምፕሮማይዝ ስላደረጓት ራሽያኖች ኦኬ ቀሪውን የዶንባስ ወስደው ሌላ ቦታ ላይ ግን እንዲወጡ ቢደረግ በሚል የቀረበውን ሀሳብ አልተቀበለችም ዩክሬን። እንደገና ደግሞ መጨረሻ ላይ የራሽያ ወታደሮች የማይገቡበት አንቺ ውጪ ቦታውን ወታደሮችን አስወጪ፣ የኢኮኖሚ ዞን ይሆናል ቦታው አለች። የኢኮኖሚ ዞን ምንድነው እንግዲህ አንብበን እንደገና የምንሰራው ነገር ነው የሚሆነው። በግልጽ ግን መረዳት እንደሚቻለው ራሽያ በያዘቻቸው በራሽያ ቁጥጥር ስር በሚገኙት የዶንባስ ነዋሪዎችና በቀሪው የዩክሬን ወታደር ጥሎ በወጣበት እነ ክራማቶርስክና ስሎቪያንስክ የሚገኙ ዩክሬናውያን በጋራ የሚያድሙት የኢኮኖሚ ዞን ነው የሚሆነው። ግዛትነቱ የሁለቱም ነው የሚሆነው። ወታደራዊ እንቅስቃሴ ዲሚሊታራይዝድ ሆኗል ማለት ነው። ይህንንም ሀሳብ ዘለንስኪ እንደማይቀበሉ ጥያቄ በማቅረብ ገልጸዋል። ስለዚህ አሜሪካ ይህን ጦርነት ለማስቆም ግዛት መለዋወጥ የግድ ያስፈልጋል። መለዋወጥ ነው ያለችው። አውሮፓያኖቹ ግን ምንድን የሚሉት ቶታሊ ግዛት የሚለውን ነገር አያነሱም። እነሱ የቀሪውን የዶንባስ ግዛት ወታደሮች ለቀው ቢሄዱ ራሽያ ያን ትመልሳለች፣ በዚህም ሰላም ይመጣል ሲባሉ ለምንድን ነው ያልተዋጋችበት መሬት የሚሰጠው? እሺ የተዋጋችና የያዘችው ቦታ እወቁ። ለምንድን ነው በወረራ የያዘችውን መሬት የምናውቀው? እንዳምን ይደረግ ተኩስ አቁም። አሁን ምን አይነት አደጋ መጣ? አሁን ደግሞ ዓርብ ዕለት ከአሜሪካኖች ጋር ሆነው የጋራ አቋም መያዝ አለብን የሚል ስብሰባን ያደረጉት ኢሳያስ። አሜሪካ፣ ፈረንሳይና አሜሪካ፣ አውሮፓውያንና ዩክሬን የጋራ አቋም እንዲይዙ፣ ስለዚህ ወይም ደግሞ በሌላ አነጋገር የደህንነት ዋስትናንና የድንበር እንትን ላይ ሚዛን ማድረግ አለብን አሉ። ዓለም አሁን ከዚህ አጠቃላይ ሁኔታ ስንመለከት አውሮፓውያኖች አሜሪካንን እንዴት ነው የሚያዩት? አውሮፓውያኖች አሜሪካ ኤክስፔክት በምታደርገው መንገድ ለአሜሪካ ክብር ይሰጣሉ ወይ? እስካሁን ባለው ተጨባጭ ሁኔታ አሜሪካ ትወስናለች፣ አውሮፓውያኖች ያፈርሳሉ። አንዲት ነጥብ ሐሳባቸውን የመቀየር አዝማሚያ አይታይባቸውም። ከመጀመሪያው ጊዜ ጀምሮ አውሮፓውያኖች የሚወስኑት ውሳኔ በዩክሬን በኩል ማለት ነው ተኩስ አቁም ስምምነት፣ በቃ ከዚህ ውጪ አንዲት ነጥብ ፈቀቅ አላሉ። ይሄ ከአሜሪካ አንፃር ስንመለከት አውሮፓ ለአሜሪካ የሚገባትን ክብር እየሰጠች ነው ወይ? ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን
በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። የክብር ምናምን የክብር እንዴት አድርገን ይሄን ነገር አሁን ምረጥ ቢባል ይህን ጉዳይ ለመፍታት የዚህ ጉዳይ ሰላም አፈላላጊ ማን ይሁን ተብሎ ምርጫ ቢቀርብና ከነዚህ ውስጥም አንዱ ዶናልድ ትራምፕ ሆነ ቢቀርቡ እውነቱን ንገረኝ ካልክ ዶናልድ ትራምፕን አልመርጥም። አሜሪካ በውስጧ ስራ ብዙ ናት። የዶናልድ ትራምፕን መዋለ ምን ይባለው የቀኑ ነው ብትመለከት በሺህ ጉዳዮች ውስጥ ነው ያሉት። ከነዚህ ሺህ ጉዳዮች አንዱ ነው የዩክሬን ጦርነትን የማስቆም ገብቷል። ይሄ ስራ ዋነኛው ሊሆን የሚገባው ዓለምን እየዞረ ሊያስተባብር የተለያዩ መሪዎችን እያዋቀረ እስቲ እናንተ በዚህ ጉዳይ ተመልከቱ ሊገባ የነበረው የተባበሩት መንግስታት ድርጅት ከተኛ ቆይቷል። ስለዚህ ዶናልድ ትራምፕ ይህን ጦርነት የሚመሩበት እኔ አሁን ገርሞኛል። ለምሳሌ የአሜሪካ የብሔራዊ ደህንነት ስትራቴጂ የዩክሬን ጦርነት መቆም ግልጽ አይደለም። አሁን ለቃሉን ዝም ብለህ ቃሉን ደግመዋለን እንጂ የሚገባኝ ነገር ኖር አለም። ለአሜሪካ ቁልፍ ነው መባሉን አልገባኝም። ከምን አንጻር ነው ቁልፍ የሆነው? ዶናልድ ትራምፕ ለምንድን ነው የዩክሬን ጦርነት እንዲቆም ዋና አስታራቂ፣ ሌላው ቆሞ እሳቸው ብቻ እንደ አሜሪካ አስታራቂ የሆኑበት ጉዳይ ምንድን ነው ብለህ ስትል የሚነግሩ ነገር በሁለቱ በኩል ያለው ደም መፋሰስ እንዲቆም ነው። ቢያንስ ከመመረጣቸው በፊት እንኳ የሶስተኛ ዓለም ጦርነት እንዳይነሳ ለመከላከል ነው ለማስቀረት ነው የሚለውን አይደግሙትም። ልጆቼን የመሳሰሉ ጉብሎች ግራና ቀኝ እየወደቁ እሱ እንዲቀር ነው ይላሉ። ስለዚህ እውነቱን ለመናገር በፊት ነገር ያለው ባለ 28 ነጥብ የሰላም እቅድ አወጡ ተባለ ከራሽያ ጋር መክረው አይደለም። ዜናው ላይ ግን የተነገረን ያኔ የወጣውን ዩክሬኖችም እንዲሰሙ ኡመር ሆኖ ምናምን የሚባለው ሰውዬ እሱ እንዲያያርጓል ረቂቁ ላይ የማይስማማበትን አውጥቶ የራሱን ሀሳብ ጨምሮ ከዛ በኋላ ያንን ለዘለንስኪ ልኮ እየጸደቀ ነው ይልሃል። አውትራይትሊ ነው እነ ዘለንስኪ እንደ አውሮፓ አንቀበልም ያሉት የራሽያ ነው ብለዋል። ደግሞ እንደገና ጄኔቭ ሄዱና ከአውሮፓያኖች ጋር እንዴት ይሻላል አሉ። እነሱ ደግሞ ያንን ገረዙና ባለ 20 ነጥብ ሰጧቸው። ባለ 20 ነጥብ ሲሰጧቸው ሰው አንብቦ አይናገርም። ውጭ ጉዳይ ሚኒስትሩ ብዙ ስብሰባ አድርገናል፣ እንደዚህ ቀና የሆነ ስብሰባ የለም ብሎ አልተናገረም። ትዝ አይልም ዘገባው ላይ ሰውየው ምንም አይችልም ይላሉ የአሜሪካን ባለስልጣኖችን። ሩቢዮ የሚባለው ሰው ያላልኩ ብዙ ስብሰባዎች አድርገናል፣ እንደዚህ ስኬታማ የሆነ ስብሰባ የለም ብሎ ነው የተናገረው። ያ አንድ ደቂቃ አልቆየ ብዬ ያውድቅ ሲሆን ቶታሊ ዘለንስኪና አውሮፓውያን የተናገረው ምንድን ነው? ደጋፊ ሞስኮ የነበረውን እና ጸረ ዩክሬን የነበረውን የመጀመሪያውን ባለ 28 ነጥብ ሀሳብ ወደ ደጋፊ አውሮፓና ዩክሬን ጸረ ራሽያ አድርገን ቀይረነዋል ብለው ሰጡ። ይሄን ደግሞ ይዘው ያ ማነው ኩሽነርና እኚህ ዊትኮፍ የሚባሉ ሰውዬ ተነስተው ደግሞ ሞስኮ መጡ። እስቴት ምን ይመስላችኋል ደግሞ እናንተ? አንቀበልም ደግሞ አላቸው። ይሄን ደግሞ ይዘው ወደ አሜሪካ ሄዱ። ደግሞ ፍሎሪዳ ላይ እንደገና ከዩክሬኖች ጋር ምን አድርገው የሆነ ነገር አስተካክለው እስቲ ምን ይመስላችኋል? እኔ በእውነት ነው የምነግርህ በጣም ስትሬንጅ ዓለም ነው። አሁን ደግሞ በግልጽ ለምሳሌ ቅድም ያልኩ የዋይት ሃውስ ረዳት በቴሌግራም ገጻቸው ላይ ኦልሞስት ሶስተኛ ዓለም ጦርነትን አውጀዋል። የእንግሊዝ ጋዜጦች ይዞት ወጥተዋል። አውሮፓያኖች የሚፈልጉት ሶስተኛ ዓለም ጦርነት ነው ከራሽያ ጋር ብለው ጽፈዋል። እኚህ የቤተ መንግስት ረዳት ናቸው። የዶናልድ ማናቸው የቭላዲሚር ፑቲን ረዳት ናቸው። አውሮፓያኖችና ራሽያ እንዋጋ እያሉ ባለበት ዝም ብሎ እኮ አይደል ይመስለው። ብዙ ሰው ዝም ብሎ ፉለ ላይ መስለዋል እንዴ? ኢትስ ኖት ኤ ጆክ። ከስር ኤቭሪቲንግ እንትኑን እየሰሩ ነው የሚነጋገሩት። እያንዳንዷ የሚሏትን ነገር ከስር እያንዳንዱ እንቅስቃሴ በየዕለቱ በየደቂቃው እየተካሄደ ነው ያለው።
ዝም ብለው በአየር ላይ የሚናገሩ ሳይሆን በተግባር እየሄዱ ነው ያሉት እና ይሄንን ብለው አስቀምጠዋል። ራሽያ አውሮፓውያን የዶናልድ ትራምፕ የሰላም እቅድ እንዳይሰራ ነው የሚታገሉት፣ ሶስተኛ ዓለም ጦርነት እንዲነሳ ነው ብላ ራሽያ እየከሰሰች፣ አሜሪካ አውሮፓውያንና ዩክሬን ሆነው ዓርብ ዕለት ተሰብስበዋል የጋራ አቋም ለመያዝ። እኮ ሲምፕል እኮ ነው። አሁን እኮ ተንታኝ አበጣሪ መሆን እኮ ያስፈልግም። ጀስት ክሩድ ኮመን ሴንስ። ምን ብለው ነው የመለሱት? አሁን ዜናው ላይ ሲሰማ ለሶስት ሆናች በአሜሪካ ከአውሮፓና ከዩክሬን ጋር የጋራ አቋም ለመያዝ ያደረገችው ነገርን ይሄ ራሱ በዚህ መንገድ ከእነሱ ጋር የጋራ አቋም ለመያዝ የመደረጉ እኛም ጋር ተፈጥሯዊ የሆነ ተቃውሞ ያስነሳል፣ ተፈጥሯዊ የሆነ አጸፌታ እንድንሰጥ ያነሳሳናል፣ ላንወደው የምንችል ነው ብለው ነው የተናገሩት። ስለዚህ እውነቱን ለመናገር ዶናልድ ትራምፕ ለሰላም ታጥቀው መነሳታቸው ሁሉም ትቶት የተቀመጠን ይሄንን ተንከሲስ የዩክሬን ጦርነት በሆነ መንገድም ስራዬ ብለው በመንቀሳቀሳቸው ታመሰግናቸው ይላል እንጂ ዶናልድ ትራምፕን አንገታቸው 30 ሺህ ጉዳይ ውስጥ የጠለቀ ሰው ናቸው። ሁለተኛ ራሱ የሚያዩበት መንገድ በእውነት ነው የምነግርህ። ከዚህ በፊት እኮ አሜሪካ ፖሊሲዎች አሏት። አየህ ከአውሮፓውያኖችም ጋር ፍቅሩም ጠቡም ከባድ ነበር የሚሆነው በቀደሞቹ ቢሆን ኖሮ። ዶናልድ ትራምፕ እዚህ ጋር ብሔራዊ ምናምን አጀንዳ ምናምን ብለው አስቀምጠው ስትራቴጂው ምን እንደሆነ አይገባም። ስለዚህ አውሮፓውያኖችም የትኛውም ሳይድ ሶስቶችም ተገስጸው አቋም ይይዙ ዘንድ አያረግም። የዶናልድ ትራምፕ አቀራረብ የሚመጣ መዘዝ የለም። ስትራቴጂ ነው ያሉት ነገር ስትራቴጂ የመሆን መዘዝ የለውም። ምንድነው መጨረሻ ላይ የምንሰማው? ልጃቸው ዱባይ ላይ እንደነገረን ከሆነ ማለት ነው አባቴ አይቶ አይቶ የማይሆን ከሆነ ፊቱን ወደ ፀሐይ መውጫ ዞሮ ሄዳል አለ። ይሄን ስትራቴጂ ነው ልትለኝ አችልም። የዩክሬን ጦርነት መቆም የአሜሪካ ስትራቴጂ ነው። ዜን ምንድነው ለዓለም ዶናልድ ትራምፕ እኮ የምናውቃቸው ከመመረጣቸው በፊት ሶስተኛ ዓለም ጦርነትን አስቀራሉ ብሎ ነው የመጡት። አሁን የዩክሬን ጦርነትን ለማቆም ጥረት ሲያደርጉ ከምን አንጻር ነው? ሶስተኛ ዓለም ጦርነትን የማስቀረት ከሆነ የአሜሪካ ስትራቴጂ ልረዳው አልችልም በዚህ ደረጃ። ወይ ደግሞ የአሜሪካ ስትራቴጂ ምን ማለት ነው ስትል ልጆችን የሚመስሉ ጉብሎች ግራና ቀኝ መውደቃቸውን ማቆም። አየህ ለዚህ ነው እውነቱን ለመናገር በየውስጣቸው በአውሮፓያኖቹ ዘንድና በራሽያኖቹ ዘንድ የሚፈልገውን ስጠው ለማኑ ለዶናልድ ትራምፕ ጌታዬ ጌታዬ የኔ ጌታ በለው የሚል ውስጣቸው ግን they don't respect this guy ዶናልድ ትራምፕን አያከብሩ። ዓለም አሁን የአሜሪካ አንድን ሐሳብ ወይም በሩሲያና ዩክሬን መካከል ያለውን ጦርነት ለማቆም ቁርጠኝነት ይጎላታል ያልከኝ ነው ዓለም። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት በጊዜ ግቡ። ዶናልድ ትራምፕ ቪዥኑ የላቸውም። ዶናልድ ትራምፕ ለምሳሌ ምን ይመኛሉ እንደው ብዬ ነው የማስበው። ድንገት ቭላዲሚር ፑቲን ተነስተው በቃ ትኑ እኛም ከዛም ለቀን እንወጣለን፣ ክሬሚያ ልሳነ ምድርንም ትውሰደው ዩክሬን፣ ራሽያም ማን ነው የኔቶም አባል ትሁን፣ የአውሮፓ ህብረት አባልም ትሁን። እንደውም ባለፈው ኩርስክ ላይ ጀምረው የወጡበት ቦታ አለ። እሱንም እንደገና ኩርስክን ያን ይዘውት የነበሩትንም ይውሰዱት ብለው ቢደውሉ ብለው መግለጫ ከመስጠት ወደኋላ አይሉም ዶናልድ ትራምፕ። ዘለንስኪ ደግሞ ተነስቶ ጌታ እርሱ ያሉት ትክክል ነው፣ እንደውም እስካሁን እግዚአብሔር የሰጠን ይበቃናል፣ ራሽያ እንደው በኬርሶንንም መቶ ከዛ ለቅላታለሁ፣ ያንንም እለቃለሁ፣ ኪየቭንም ትውሰደው፣ እኛ ይሄ ምዕራቡ ክፍል ይበቃናል ጌታዬ
በቃ የኔቶም አባል አንሆንም፣ መሳሪያ የሚባልም አይኖረንም። እንደውም እኛ የዓለም እንደ ቫቲካን ያለ ትጥቅ የሌለው ሀገር መሆን እንፈልጋል ብሎ ምንም ስትራቴጂ የላቸው። ዶናልድ ትራምፕ የብሔራዊ ደህንነት ስትራቴጂያቸው ዝርዝር ላይ የዩክሬን ጦርነት መቆም የአሜሪካ ኮር ኢንተረስት ነው ብለዋል። በዚህ መንገድ ሊያስቆሙ አይችሉም። ለምን? አያከብሯቸው። ዶናልድ ትራምፕን አያከብሯቸው ባለ ደግሞ አሜሪካንን የዶናልድ ትራምፕ አሜሪካንን አያከብሯትም፣ አይፈሯትም። ስለዚህ አንዳንድ ስሜት ያየው እኮ ነው። ዶናልድ ትራምፕ በዚህ መንገድ ሰላም ይሰራሉ? አይችሉም፣ አይሰሩም። እና ምንድነው እንደ ሸማኔ ወርወራ መንበላለስ ብቻ ነው እንጂ ፈርም የሆነ ይህንን እነ ጆ ባይደን ቢሰሩት፣ ይህንን እነ ሌሎቹ ቢሰሩት ሌላ ጉዳይ ነው። ለምን? ግልጽ ያለ አቋም ቋንቋ አላቸው። ያስቀምጡታል ምን ማለት እንደሆነ፣ የአሜሪካ ኮር ኢንተረስት ምን ማለት እንደሆነ ይሄ ነው። ይሄ እንዲህ አይነት አሜሪካ ነው ያለው ሲሉ ሪስፔክት ይደረጋሉ። የሚሰጡት፣ የሚያነሱት፣ የሚያጎሉት፣ የሚጨምረው ዶናልድ ትራምፕ የሚሉት ከስትራቴጂ ጋር የተገናኘ ነገር የለም። ግራና ቀኝ የኔ ልጆች የመሳሰሉ ጉብሎች ይወድቃሉ፣ እሱን ማቆም ነው የሚሉት። እኔ ስትራቴጂ ነው የሚል ሰው ካለ ሊቀበሉ አልችልም። ስለዚህ በዶናልድ ትራምፕ እውነቱ ከጠየቀኝ የሚመጣ ሰላም የለም። ነገር ግን ኢቨንቹዋሊ የሆነ ጦርነትን የሚያቆም ነገር መምጣት አለበት ብለህ ማሰብ ግን አለብን። አለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ይሁን። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል